ትዝታው ሳሙኤል አዲስ አበባ ገብቷል። በአዳራሹ ስድብ ጀምሯል። በቅርበት ያውቋቸዋል። እነዚህ የመስቀል ስር ቁማርተኞችን። የበጋሻው ትምህርት ትላንትና ምንድን ነበረ? አባቶች ዝም ካላችሁ ስድቡ ተመችቷቸዋል ማለት ነው። በስሜት ሳይሆን በስሌት የሚሄድ የህግ ባለሙያዎችን እንፈልጋለን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ እና ቃለ ቀርን ሚዲያ ዛሬ በትብብር የምናቀርበው እጅግ ወሳኝ ፕሮግራማችን ነው። ምክንያቱም ህብረትና አንድነታችን ሁሉ ከዚህ በኋላ መተሳሰር ስላለበት ኦርቶዶክሳውያንን በህብረት አንድ ላይ መቆም ያለብን ጉዳይ ስለሆነ ነው ዛሬ በሁለቱ ሚዲያ የሚተላለፉ ሐሳቦችን አንድ እንዲሆኑ ያሰብነው። እንግዲህ በጣም በሚያስገርም በሚያስደንቅ መልኩ ጊዜው ጥሩ የሆነ ይመስላል። ብፁዕ አቡነ ሳዊሮስ ከባድ ፈተና ይጠብቆታል። ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስም ጭምር ማለት ነው። ምክንያቱም ከዚህ በፊት ለብሰን የነበርነውን የጥቁር ልብስ አውልቃችሁ በአዲስ ጻዕዳ ልብስ የምታለብሱበት ጊዜ ዛሬ እንደሆነ አምናለሁ። ብዙዎቻችን ስለ ቤተ ክርስቲያናችን አዝነናል። በቤተ ክርስቲያናችን ጉዳይ ላይ የሚተላለፉ ሐሳቦችን በመስማትም ልባችን እንደደማ ቆይቷል። ዛሬ ግን ነጩን የምንለብስበት ሕግና ስርዓት የሚከበርበት ቤተ ክርስቲያን የበላይነቷን የምታውጅበት አባቶች የሚከበሩበት ንዋያተ ቅድሳቶች የሚከበሩበት ኢቭን ጽላቱ በራሱ ባለው ክብር የሚመለክበት ጊዜ ላይ እንደደረስን ማሳያ ነው። ለምን ሲባል ክብር ሳይኖራቸው የቤተ ክርስቲያኒቷን ክብር ለማዋረድ ሲጥሩ የነበሩ ሰዎች ከመጣሽ ማርያም ታምጣሽ በሚል ደረጃ ራሳቸውን ችለው አዲስ አበባ ናቸው። ከነዚህ መካከል ቤተ ክርስቲያኗን ሩቅ ሆኖ ሲሰዳዳባት የነበረው ዘወትር በቤተ ክርስቲያኗ ላይ ሲሳለቅ የነበረው ግለሰብ አዲስ አበባ ገብቷል። አዲስ አበባ ገብቷል። ስለዚህ የቤተ ክርስቲያኗን ልዕልና ለማስከበር የሀገሪቷንም ሕግ ለማስከበር ራሱን ፓስተር እያለ የሚጠራው ከነፍሱ ጋር በነበረበት ከህይወቱ ጋር በነበረበት ጊዜ ትላንትናው ዘማሪ የአሁኑ ተሳዳሚ ፓስተር ትዝታው ሳሙኤል አዲስ አበባ ገብቷል። አዲስ አበባ ገብቷል። ቤተክርስቲያን ልዕልናዋን የምታስጠብቅበት ጊዜ ነው ማለት ነው። በጣም የሚያስገርመው የሚያስደንቀው ነገር ብፁዕ አቡነ ሳዊሮስ ያዙልን ያልነው ይሄንን ጉዳይ በህግ ነው። መቼም እንደ ፖሊስ እርሶ ሮጦ እንደማይዙት እናውቃለን። እልፍ ምዕመን ከኋላዎት አለ። የታሪክ መገጣጠም እነ ትዝታው በጋሻውና አሰግድ የመሳሰሉት ሰዎች በምንፍቅና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው ሲወገዙ የታሪክ ግጥምጥሞሹ የአሁኑ የጠቅላይ ቤተ ክህነት ጸሐፊ ብፁዕ አቡነ ዲዮስቆሮስ የወቅቱ ጠቅላይ ቤተ ክህነት ስራ አስኪያጅ ነበሩ። በጣም በሚያስገርም መልኩ ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ አሁን ላይ ለሚቀጥሉት 3 ዓመታት የጠቅላይ ቤተ ክህነቱ ጸሐፊ የቅዱስ ሲኖዶሱ ሲሆኑ በወቅቱ ግን የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ ነበሩ። በጣም የሚገርመው የወቅቱ ቅዱስ ሲኖዶስ ጸሐፊ የነበሩት ብፁዕ አቡነ ሳዊሮስ ደግሞ አሁን ስራ አስኪያጅ ሆነዋል። በአንድ ኃላፊነት ላይ የተለያየ ቢሆንም ተቀያይራችሁ ለአንዲት ቤተክርስቲያን ኃላፊነት ባላችሁበት በእናንተ ጊዜ የተወገዙ ከእናንተ በኋላ ሲሳደቡ የነበሩ በእናንተ ጊዜ አዲስ አበባ መጥተዋል።
ስለዚህ ሕግ ይከበራል ማለት ነው። በቅዱስ ሲኖዶስ አባል የሆናችሁ ብፁዓን አባቶቻችን ጥቅምቱ ጉባኤ እስኪመጣ ድረስ ተሰብስቦ የራሳችሁን ልጆች ማስፈራሪያ ማውጣት ሳይሆን ቤተክርስቲያንን የሚሳደቡትን አካል ቤተክርስቲያንን ለማፍረስ የመጡ አካልን ሌላውን ትተን አሁን በህብረት መቆም አለብን። እዘዙን፣ እንታዘዛለን። ከውጪም ከውስጥም ከደቡብም ከምዕራብም ከምስራቅም ከሰሜንም በአንድነት ለቤተ ክርስቲያን ልዕልና እንቆማለን። በጣም የሚገርመው ኤርፖርት ድረስ ሄዶ የተቀበለው የወቅቱ ቁማርተኛ የሸኘው የጊዜ ወዳጁ ነው። ከእምነት እስከ ክህደት፣ ከሰው እስከ በግለድ በህብረት የቆሙ ቤተክርስቲያንን የሚወጉ አካላት ናቸው። ለረጅም ጊዜ ዋሻ ተደብቆ ብቸኝነት ያጠቃው፣ ሀብት የሸሸው፣ ቢናገር ተሰሚነትን ያጣ፣ ቢታይ የሰው አይን የራቀው አቶ በጋሻው ሰሞኑን ብቅ ማለቱን ተከትሎ መጽሐፍ ቅዱስን ማስተማር ሳይሆን ቤተ ክርስቲያኗን ለማብሸቅ ይመስል ትላንት ቀሰምኩ ያለው ዕውቀት ነጥፎበት የሚያውቀው ዕውቀት ጠፍቶበት በአዳራሹ ስድብ ጀምሯል። በቲክቶክ መስኮት ቁጭ ብሎ የሚሳደበውን ሰውዬ ለመቀበል ሄዷል። ምን ቁማር አሰበው ነው? ምንድን ነው የተመጣው? ማንን ተማምኖ 60 እና 70 ሚሊዮን የእምነቱ ተከታይ ባለባት ሀገር ሲሳደብ የነበረው ትዝታው ሳሙኤል ምን ተማምኖ መጣ? ምን ተማመነ? የፈለገውን ይተማመን። ሕግ መከበር አለበት። ብፁዕ አባቶቻችን አባት ሆናችሁ የምታሳዩን ጊዜ አሁን ነው። ከዛ ግድ የለም። ሌላው ቀላል ነው። አባቱ ነው። በነገራችን ላይ እነ ትዝታውንና እነ በጋሻውን በቅርብ የሚያውቋቸው ኦርቶዶክሳዊ መምህራኖቻችን እንዴት ይገልጿቸዋል? ስሙ እስቲ፣ ተመልከቱ። መምህር ተመልከቷቸው። በጋሻው በነገራችን ቁማር ይወዳል። ብዙ ጽሁፎቹን ስታይ የመስቀል ስር ቁማርተኞች ብሎ አባቶችን ሰድቧል። አሁንም እዚህም ጋር ቁማር ነው። አሁንም ስታይም ቁማር የሚል ነገሮችን ቁማር ይወዳል። ይሄ ከነገረ መለኮት ትምህርት ሩቅ መሆኑን ነው የሚያሳየው። ምናልባት እግረ መንገዳችንን ሰዎችም እንዲያውቁት ብዙ ሰው በጋሻው ተመርቆ የወጣ ይመስላችኋል። በጋሻው ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ያነ ኮሌጅ ገብቶ 3 ትምህርቶችን ኤፍ አምጥቶ ነው ተባሮ የወጣው። እንደውም አንድ ስም ተሰጥቶታል። ያኔ ኤፍ ስላመጣ ፋንታስቲክ ፉድ ፋይተር ተብሎ ነው የወጣው። ባቾቹ ያወራሉ ይሄን ቅጽላ ፋንታስቲክ ፉድ ፋይተር የሚል ቅጽል ሁሉ ተሰጥቶታል። ከትምህርት ነፃ ስለሆነ ነው ይሄንን ሐሳብ እንትን ያለውና ክርስቶስና ዲያብሎስ ቁማር ተጫወቱ ይላል። ተመልከት። ነብዩ ኢሳይያስ በዚህ በትንቢተ ኢሳይያስ ምዕራፍ 53 ላይ ያየነውን ነገር ማን አምኗል? የእግዚአብሔርስ ክብር ለማን ተገልጧል? ባየነው ጊዜ እንወደው ዘንድ ደም ግባት የለውም እልና ስለመተላለፋችን ደቀቀ፣ ስለበደላችን ቆሰለ እልና በእርሱ ቁስል እኛ ተፈወስን። ይህን ከትውልዱ ማን አስተዋለ ይላል። ተመልከት። አሁን ማስተዋልን ስነሳ ያ ቀራንዮ ኮረብታ ላይ ክርስቶስ የተቀበለውን ያን ሁሉ መከራ ቁማር ትሏል። እንደውም ከዲያብሎስ ጋር ቁማር ተጫወተ። ማን ነው ይሄ? ዲያብሎስ እኮ በነፋስ አውታር ሲያዝ ለፍልፎ ከዚህ በኋላ ስሙን እንኳን ወደሚጠሩት ሰዎች መጠጋት አልችልም እስክል ነው ለፈልፈው። ግን ቁጭ ብሎ የሆነ ቁማር ቤት ውስጥ አንተም እንታስዛለህ አለኝ ምን እንዲህ አድርጎ ነገረድነትን በጣም ወደታች አውርዶ ነው ያስቀመጠው። ለዚህ ነው ሰሞኑን ባስተማረው ትምህርት አብ ከሰማይ ሆኖ ወልድን ተኩሶ ገደለው። አሁን ሰሞኑን ደግሞ እንደዛ ብሏል፣ ተኩሶ ገደለው። አሁን ይሄ ከቤተ ክርስቲያኒቷ ትምህርት ብቻ አይደለም፣ አጠቃላይ ካለው ከመጽሐፍ ቅዱስም ከክርስትናው ዓለም አስተምሮም ሩቅ ነው። ኦርቶዶክሳውያን ትምህርት ከመቃወማቸው በፊት እግዚአብሔር ሰው መሆኑ ሙሉን ጥበብ ዘተዋህዶ የሚለው ሚዲያ ውስጥ ገብታችሁ ተከታተሏቸው። ክቡራን ተመልካቾቻችን ከስር ሊንኩን አስቀምጠናል። እነ መምህር አብይ ቃለ ሕይወትን ያሰማል፣ እነ መምህር አስራት፣ እነ መምህር ተስፋዬ ሞሲሳ በህብረት ሆነው 3ቱ የተዋህዶን አስተምሮ ለመግለጥ የመጡ መምህራኖች ናቸው። በቅርበት ያውቋቸዋል እነዚህ የመስቀል ስር ቁማርተኞችን።
ከውልደት እስከ እድገት ያውቋቸዋል። ምን ለማስተማር እንደተነሱ ምን ዓላማ እንደሆነ ያውቃል። እየገለጧቸው ነው። በጥበብ ዘተዋህዶ ሚዲያ ገብታችሁ ተከታተሉ። ከስር ሊንኩን አስቀምጬላችኋለሁ። እነዚህን የተዋህዶ ረኞችን ምን አይነት ቁማር ለመስራት ነው የመጡት? ከዛ የዘለለ ነገር የለም ከማበጣበጥ። የበጋሻው ትምህርት ትላንትና ምንድን ነበረ? ይቅርታን ካስተማሩን ብፁዕ አቡነ ገብርኤል ስህተትን ፈልጎ ስህተትን አስተምሯል ብሎ ሲነሳ ጳጳሱ አምኗል የሚል የትከሻ መለካካት ምንድነው እሱ ፕሮቴስት የማድረግ የመቃወም ብቻ እውነት የሌለበት። አሁን ይሄ ግለሰብ ሌላኛው ክንፉ አዲስ አበባ ገብቷል። ይሄ ግለሰብ ወይም ደግሞ ራሱን ፓስተር ብሎ የሚጠራው የወሬው ሰው ምንድን ነበረ ሲል የነበረው? አንድ በአንድ መመልከት መቻል አለበት። በደንብ መገለጽ መቻል አለበት። ሕግ መከበር አለበት። እንዲህ አይነቱን ሕግነቱን አስከብሮ ካላሳየን እንኳን ቢያንስ ለተዋህዶ የሚከፈለው መስዋዕት መከፈል መቻል አለበት። እዛ ሆኖ ታቦትን መክተፊያ ሲል ሲናገር ነበረ። የቃል ኪዳኑን ታቦት እንደ ልቡ ሲፈነጭ ነበር። ብፁዓን አበው ሊቃነ ጳጳሳትን ግብረ ሰደማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው፣ ወይም እውነት ነው የተናገረው ማለት ነው። ስለዚህ ግብረ ሰዶማውያን ካልሆናችሁ የት አየህም ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ፣ ቢያንስ ስለ ድንግል ማርያም እንትታችሁ፣ ስለ ጻድቃን ሰማዕታት ትታችሁ ስለ ስማችሁ ብቻ ስትሉ ሕግ አስከብሩ። ብፁዓን አባቶችን ግብረ ሰዶማዊ ሲል ሲሳደብ ነበር። ተዉት ቤተ ክርስቲያንን ስለ ስማችሁ ስትሉ። ቢያንስ አባት ናችሁና አባትነታችሁን እንድናከብር በልጆቻችሁ ፊት ሞገስ እንድታገኙ ስለ ስማችሁ ስትል በሕግ ፊት ተፋረዱት። ይህንን ሰውዬ ለመክሰስ ምንም አያስፈልግም። ቪዲዮዎቹ በቂ ናቸው። ላኩልን ካላችሁ መሸከም ከምትችሉት በላይ እንልክላችኋለን። በእርግጠኝነት እኛ ከምንልከው በላይ ደግሞ እናንተ ታውቁታላችሁ። ሌላው ቤተ ክርስቲያኒቷን የመተትና ጠንቋይ ሰሪ ቤት ሲል ተሳድቧል፣ ዘልፏል። የድህነት የምህረት የሆነችዋን ቤት ቀዳማዊት ሁላይት ዘላለማዊት የሆነችዋን ቤተ ክርስቲያን አውርዶ ጠንቋይ ቤት ጠንቋይ ሰሪ ቤት ሲል በግልጽ ተናግሯል። ይሄ እናንተን ባይመለከት እኛ የቤተ ክርስቲያን ልጆችን ይመለከታል። ከምንም በላይ ደግሞ እናንተ ስላላችሁን እናንተን ተከትለን የሕግ መከበር እስከ መጨረሻው ድረስ እስከሚረጋገጥ ድረስ አብረናችኋለን። ቪዲዮ አለ። ቅዱሳት መጽሐፍትን የደዌ መጽሐፍ ሲል አራክሷል። ማንበብ ያልቻለ ድዊ የሆነ ግለሰብ ቅዱሳት መጽሐፍትን የድዊ መጽሐፍት ሲል አራክሷል። ጠብቁኝ አመጣላችኋለሁ። ቅዱሳን አባቶችና ቅዱሳን እንስቶችን ጣዖት ሲል በአደባባይ ተናግሯል። ታዲያ የእናንተ አባትነት ምንድን ነው? የእኛ ልጅነት ምንድን ነው? እጅና ጓንት ሆነን ይሄንን ግለሰብ ለሕግ ማቅረብ አለብን። ኦርቶዶክሳውያን ከዳር እስከ ዳር ካለ ተነቃነቅ፣ ልንነቃነቅ ይገባል። በሕግ ነው የምናስከብረው፣ በጉልበት አይደለም፣ በደቦ ፍርድ አይደለም። ሀገሪቷ ባላት ሕግ በአንድነት መጥቷል እንዳይወጣ። ይሄን የምትሰሙ የሕግ ሰዎች ቤተክርስቲያን አባቶች አሉ፣ አባቶችን አማክሩ። አባቶች እንኳን ባይኖራችሁ ለቤተ ክርስቲያን ስትሉ የሕግ ባለሙያዎች አደራችሁን ተወጡ። ማሳወቅ ነበር። የሚዲያ ኃላፊነታችንን እየተወጣን ነው። ለሌላው መስዋዕትነት ኦርቶዶክሳዊ ተዘጋጅተዋል። ይሄ ወደ ሕግ የማቅረብ ይህንን በሕግ የመሞገት የሕግ ባለሙያ እህት ወንድሞቻችን ጉዳይ ነው። ከአባቶቻችን ጋር ለቤተ ክርስቲያን አንሳችሁ አታውቁም። እስከ ሞት ድረስ ታምናችኋል። እስከ እስር ድረስ ተንገላታችኋል። ዛሬም እንጠብቃለን። ይህንን ለመክሰስ የሞራልም የሕግም የክብርም የሕዝብም ድጋፍ አላችሁ። በፍጹም ወደኋላ ልንል የምንችልበት አይደለም። ሰይጣን እንኳን ከሚዳፈራት በላይ ቤተ ክርስቲያኗን ተዳፍሯል። ሰይጣን ቤተ ክርስቲያንን ከሚዳፈራት በላይ ቤተ ክርስቲያንን ተዳፍሯል። ስለዚህ ይህንን ግለሰብ ዝም ልንለው አይገባም። ብዙ ለጆሮ ከሚዘገንኑ ጥቂት ግን ከሚያነቁን በህብረት ልንቆም ከምንችልባቸው አንዱ ስድቦቹ ግን ከምንጠነክርባቸው እውነት በባዶ እንደማንከሰው ዛሬ አይናቸው የበሩልን የዛኛው ቤተሰቦች ካሉ ምን ሲል እንደነበረ ስሙት። ይህንን ግለሰብ
የኦርቶዶክስ ህዝብ የምትሰማኝ ከሆነ ልንገር፣ ይሄ ሰልፍ የሚያስፈልገው ይሆን ገድለ ዘራብሩክ ስላሴን ዋጠ የሚል ይሄን ስላሴን ውጦ ሆድ ውስጥ ሶስቱን ስላሴ ዋጠ። አርሴማ ወረርሽኝ፣ የምድራችን ወረርሽኝ፣ በቃ ከስም ጀምሮ ምድራችንን የተቆጣጠረ ስፒሪት ይኸውልህ፣ የአርሴማ መንፈስ ይኸውልህ፣ በቃ ማስወገድ እነዚህ ይሄ በሙሉ ይኸው እንደ ብከምረው ፊቴን ይሸፍነዋል። ይኸው ተመልከቱ። ምን ፊት አለና ምን ይሸፈናል? ህይወት ጠፍቶብህ ባዶ የቀረ ግለሰብ፣ ነውር በአደባባይ ተገልጦ ስም እንኳን የሌለ ምን ይሸፈናል? ምን ኖሮ ምን ይሸፈናል? ዕውቀትን የገለጠችልህ ቤተ ክርስቲያን፣ ዕውቀትን የገለጠችልህ ቤተ ክርስቲያን፣ ህይወትን ያሳየችህ ቤተ ክርስቲያን የናጡት ነካሽ ምን ስም ኖሮ ምን ይሸፈናል? ቤተ ክርስቲያንን እንዲህና እንዲያ ሲል ሲያረክስ የነበረ ግለሰብ ዛሬ ከፊት ለፊታችሁ መጥቶላችኋል። ልትፋለሙት ልንፋለመው ይገባል። በህግ አግባብ በደንብ አድርገን ልናየው ይገባል። ስለዚህ ኦርቶዶክሳውያን በህብረት በአንድነት ሆነን ከምናነሳው አንዱ ጉዳይ ይሄ ነው። ይህ ግለሰብ በራሱ ብቻ አልበቃም፣ ሌላ ደቀ መዝሙር አፍቷል። ሰድቦ ለሰዳቢም ሰጥቷል። ተከታዩን አፍርቷል። ካፈራቸው የጣዖት ልጆች መካከል ቅድስት አርሴማን የሚሳደቡ ከንቶዎችንም አይተናል። ተመልከቱ፣ የእሱ ዘሮች ናቸው። በዚህ ምድር ላይ ማን የምትባል ጣዖት አለች? ሴት ጣዖት አርሴማ ጣዖት ናት አይደል? የሞተች ጣሊያን። ስለዚህ ምንድነው የሆነው? እየተናገርኩ እያለ እኔ መጽሐፍ ቅዱስን አነባለሁ አለችኝ ስትለኝ አታነቢም አውቃ። ተመልከት፣ በዛ ባዳራሹ ቅሊላውን እንኳን አይመለከተንም። ክርስቶስን የሚፈልጉ ፕሮቴስታንቶች እንዳሉ እናውቃለን። ከነሱም የተለየ እንደሆነ እናውቃለን። በገባቸው ልክ ስለ እውነት ክርስቶስን የሚፈልጉ የድሮ ፕሮቴስታንቶች ናፍቀውናል። ከሰው ጋር መግባባታቸው ልዩ ነው። ስለ ሀገር ፍቅራቸውም የሚወራ አይደለም። ስለ ሰዋዊነትም ምንም የሚነገር ነገር የላቸው። ሰው ናቸው። እነዛን ፕሮቴስታንቶች ባየንበት ወንበዴዎች ገብተው እምነትን የሚሳደቡ በአዳራሽ ውስጥ ያሉ ዱርዮችን ደግሞ እያየን ነው። እነዚህ ግለሰቦች ፕሮቴስታንቶችን አይወክሉም። በእርግጠኝነት በገባቸው ልክ በጸሎታቸው ሀገር የሚያስቡ ፕሮቴስታንቶችን ነው የምናውቅ። እውነት በገባቸው ልክ እውነትን ለመፈለግ የሚጥሩ ፕሮቴስታንቶችን ነው የምናውቅ። ተንበርክከው እግዚአብሔርን የሚለምኑ ፕሮቴስታንቶችን እናውቃለን፣ ናፍቀውናል። ወንበዴዎች ግን በአዳራሽ መጥተው በሌላ ቤተ እምነት ውስጥ ሲሳደቡ እያየን ነው። እነዚህን አፍርተዋል። እነዚህን ዝም ልትሉ አይገባም። ክቡራን አባቶቻችን በምንም ተአምር ልንታገሳቸው የሚገባ አይደለም። እናንተ ብትታገሷቸው እንኳን ልጆቻችሁ የሚታገሱ አይደሉም። ስለዚህ ቢያንስ ህዝቡን እንኳን ባትፈሩ ስለ ቤተ ክርስቲያኗ ስትሉ ህዝብን ባትፈሩ ተውት። ህዝቡ ለህዝቡ አምላኩ አለለት። ምንም ጥርጥር የሌለው አምላኩ አለለት። ስለ ስማችሁ ስትሉ ግብረ ሰዶማውያን ተብላችሁ በአደባባይ ስማችሁ ተጠቅሷል። በፍጹም ልትታሰቡ ከማትችሉበት ትውላላችሁ ተብሎ ከማይተሰብበት ቦታ ስማችሁ እንዲውል ተጠቅሷል። ስለዚህ ስለ ስማችሁ ስትሉ በህግ ተፋረዱት። ስለ ስማችሁ እያልን የምንጠራበት ትልቁና ነገር ከዚህ በፊት ሰማዕቱ ቅዱስ ጊዮርጊስን ለግል ሀጃው ነው ሲል እመቤታችን ቅድስት ድንግል ማርያምን አሳንሰው የሚናገሩትን ትታችሁ ዛሬም ስለ ቤተ ክርስቲያን የሚሟገቱ ልጆቻችሁን በንስሐ መመለስ ያቃታችሁን ልጆቻችሁን ማስጠንቀቂያ ስትሰጡ ስለነበረ ነው። ተዉት። እሱ ይቅር ብለናችኋል። እናንተ ይቅር ባትሉ
በእውነት ይቅር ብለናችኋል። የመጨረሻ ማስጠንቀቂያ ሳትሆን ወደን ይቅር ብለናችኋል። ገብተናል። ስህተታችንን ንገሩ፣ እንታረማለን። ከናንተ ጎን ነን። የአስተዳደር ጉዳይ አይደለም። ቤተክርስቲያኗን የናጣት የአስተዳደር የግለሰብ ነው። በብሔር በምናምን አድርጎዎቹታል። እሱ እግዚአብሔር ያጸደዋል። እሱ የቤተ ክህነቱ ጉዳይ ነው። ቤተ ክርስቲያኗን ስጡን። ቤተ ክህነቱን ሰተናቸዋል። አስራት ማውጣት አልከበደንም። በረከታችን ስለሆነ እየሰጠን ነው። ተከፋፈሉት። እሱ ግድ የለንም። ተከፋፈሉት። ቤተ ክርስቲያኗን ግን መልሱልን። ቅዱሳኑን አስከብሩልን። ንዋያተ ቅድሳቱን አታስደፍሩብን። ቤተ ክርስቲያን ቅጥሯን አታስነኩብን። እናንተ ናችሁ ከፊት ያላችሁት። ተራመዱ፣ እኛ እንሮጣለን። አለን ከኋላችሁ፣ ከጎናችሁም አለን። ፋይናንስ ቢያስፈልግ፣ እውቀት ቢያስፈልግ፣ ጉልበት ቢያስፈልግ፣ እምነትም ቢያስፈልግ አባቶች አሉ ከእናንተ ጋር። የገዳም አባቶች ያግዟቸዋል። የሀገሪቷን ሕግ ሞግቱ፣ አቁሙ። ፍርድ አደባባይ ላይ ሌላ ቁማር ሊሰራ ነው የመጣው። አሰግድ ሄዷል ወደ ደቡብ። ይሄኛው ኤርፖርት ነው ሊቀበል፣ ያኛው ከውጭ መጥቷል ሌላ ሊሳደብ። ለምንድን ነው የተመጣው? ሰሞኑን ወደ አማራ ክልል እየተዘመተ ነው። መንፈስ ሁሉ ጎጃም፣ ጎንደር እያሉን የሚያስለቅቁት ምንድን ነው የታየው? ምንድን ነው የታየው? ሊሰራ የታሰበ ቁማር አለ። አስቁሙልን። ስለ ሕግ ብላችሁ በሕግ አምላክ በባንዲራዋ በክርስቶስ እንኳን ብለን ስላልተሰማን እንደው በባንዲራዋ ስለ ባንዲራዋ ስትሉ የሕግ ባለሙያዎችም ሂዱበት፣ ግፉበት። አለን አብረናችሁ። ቢያንስ ለጽድቅ ይሆናችኋል። መታሰርን አትፍሩ። ተሳዳቢዎች እያሉ ተሳዳቢዎችን ለሕግ ማቅረብ ለምን ትፈራላችሁ? አትፍሩ፣ አትፈሩም። በዛ በጭንቁ ጊዜም ከቤተ ክርስቲያን ጎን የቆማችሁት የተዋህዶ ልጆች እናንተ ናችሁ፣ የሕግ ባለሙያዎች። እግዚአብሔርን እውቀት ሰጥቷችኋል። በእውቀት እግዚአብሔርን አገልግሉ። እያገለገላችሁ ነው። አለን ከጎናችሁ። ተስፋችን በእናንተ ነው። በሕግ ፊት አቆሙልን። እንደዚሁ አንላቀቅም። እነዚህ ከሃዲያን ቤተ ክርስቲያን ውስጥ ሆነው እንዲያስታውሱት ነው የክህደት ትምህርት ሲያስተምሩ ስንነቃባቸው እንዳልነቃ ሊያደነዝዙ ሲናገሩ ከነበሩት አንዱ ነገር ይሄ ነበር። ስሙ። ቤተ ክርስቲያኗን ሰድበን ለሰዳቢ እንዳንሰጥ፣ አሳልፈን ለአሕዛብ እንዳንሰጣት። የትም ቦታ እኮ ልዩነቶች አሉ። የትም በየትኛውም የእምነት ድርጅት ውስጥ ማለት ነው። እነዛ የእምነት ልዩነቶች አይወጡም። እኔ አፍራለሁ ዛሬ በዚህ የቴሌቪዥን መስኮት ወንጌል በምንሰብክበት እግዚአብሔርን ክብር በምናሳይበት ሰዓት ይሄን ነገር በመናገራችን አፍራለሁ። ግን አንዳንድ ጊዜ በጣም የጠፉና ምንም የማይመጥኑ ታች ያሉ ነገሮች ሲፈጸሙ አንተም አብረህ ትወርዳለህ ወደ ታች። እርግጠኛ ነኝ ከሚሰበኩት ወንጌሎች ከሚተላለፉት ብዙ መልእክቶች ይልቅ ዛሬ ይሄ መግለጫ ወይንም ይሄ ውይይት የሚያስደስተው የሚያሳርፈው ብዙ ሰው አለ በየቤቱ። ከዛ አንጻር ነው ዝም ያልነው። አደባባይ ላይ ላለማውጣት መነጋገር እያለ መወያየት እያለ ያለውን ነገር እዛው መፍታት እያለ ማለት ነው አደባባይ ላይ ይወጣል። ይሄ የሚያሳየው ጭንቅላታችንን ነው የት ላይ እንዳለን ማለት ነው። ከዛ ውጪ ሲዲው ቀደም እንዳልከው ህጋዊ ዋስትና የሚወስድለት አካል የለም። ልክ እንደ ሐሺሽ በየቤቱ ግራቀኙን አይተው እቺን ያት እስኪ ብለው ነው የሚወጡት ማለት ነው። ሰው ራሱ ማን እንደሰጠው አያውቅም። ኧረ አንድ ጓደኛ የሰጠኝ የሆነ ቦታ ይላል። አብዛኛው አሁን መንግስትም አንዳንድ ክትትል አድርጎ ክስም የተመሰረተባቸው ሰዎች አሉ። ሄደ የምትደርሰው የማህበረ ቅዱሳን አባላት ነንባዮች ላይ ነው። በቃ እነሱ ናቸው በየቦታው። ለምን እንዲህ አይነት ሐሳብ ውስጥ እንደገቡ አላውቅም። እግዚአብሔር ያወቀው። ከዛ ውጪ ማለት ነው ከዛ ውጪ ህጋዊነቱን የሚወስድ አካል ቢኖር ወይ መንግስት ወይ ቤተክርስቲያን ታወያያለች አደባባይ ላይ ማለት ነው። ኃላፊነቱን ወስዷላ። ኃላፊነት የሚወሰድባቸው ጉዳዮች ምትተማመንባቸው ናቸው። እነሱም አይተማመኑበት። ይሄ ነው። አልወጣንም፣ ግድ የላችሁም። እንዴት ነው የምንወጣው? ወጥተው አለባቸው ነበረ። የተዋህዶ ልጆች ያውቁት ነበር። ትህትና ይዟቸው ነው ያኔ ያልጣሏችሁ። እናንተ በምትሳደቡት ልክ የአንድ ሰው እጅ ያላረፈባችሁ ስላልቻሉ አይደለም። የተዋህዶ ልጆች እምነት ስለያዛቸው ነው። እናንተ ናችሁ ዞሮ መመልከት ያቃታችሁ። ስለዚህ ክቡራን ተመልካቾቻችን ይሄ ጉዳይ አጀንዳችን ነው፣ አንለቀው። አብረነን
የተዋህዶ ልጆች ተመልክተናል። ይሄን ጉዳይ ከፍ አድርጉት፣ እንናጣው፣ እናስኪደው፣ ወደ ላይ እንውሰደው። ብፁዓን አባቶቻችንን እድል ሰጥተናል። እድሉን ይጠቀሙበታል። አዎ እናምናለን፣ ያኮሩናል። አባትነታቸውን የሚያሳዩበት ጊዜ ነው። ዝም አይሉ። ዝም ካሉ ዝም እንዲያደርጋቸው እግዚአብሔርን ከመለመን ውጭ ምን እናደርጋለን? እግዚአብሔር እየተነካ የቃል ኪዳኑ ታቦት እየተነካ መቼም ስለ አንድ አባት ክብር የሚጨነቅ ልጅ አለ ብዬ አላስብም። ክብር ሁሉ የአባቶች አባታችን መድኃኔዓለም ነው። የቃል ኪዳኑ ታቦት ነው። በእንደዚህ አይነት ስሜት ውስጥ ብንናገር እንኳን አባቶቻችን የምታኮርፉ አይመስለንም። ክብራችን ተነካ የምትሉ አይመስላል። ክብራችሁ ክርስቶስ ስለሆነ የተቆጣ ወጣት እንፈልጋለን። የተነሳ ወጣት እንፈልጋለን። በስሜት ሳይሆን በስሌት የሚሄድ የህግ ባለሙያዎችን እንፈልጋለን። የሀገሪቱ ህግ አስከባሪዎች፣ የህግ ልዕልና ይከበርልን። ሀገርን ላስጠራች ሀገር ባለውለታ ለሆነች ለአንዲት አትሌት እየተረባረብን አይደል? ሀገርን ላጸናች መንግስት ሳይኖር ሀገርን የመራች ትምህርት ሳይኖር ዕውቀትን ያሳየች ለዚች ቤተ ክርስቲያን በህብረት መቆም አለብን። ሀገር ወዳድ ፕሮቴስታንቶች ከኛ ጋር ልትቆሙ ይገባል። ሀገር ወዳድ ሙስሊሞች፣ ውለታን የምታውቁ ሙስሊሞች ከኢትዮጵያ ኦርቶዶክስ ተዋህዶ ጎን ልትሆኑ ይገባል። እውነተኛ የተዋህዶ ልጆችና የተዋህዶ አባቶችም በህብረት ሆነን እንደነዚህ አይነቱን ለህግ ልናከብር ይገባል። ይሄ ግለሰብ ለህግ ተይዞ ካልቀረበ ሀገሪቱ ህገ ወጥ መሆኗን ማሳያ መፈንጫም ጭምር ነው። እምነት እንደፈለገ የሚሰደብበት፣ የጥላቻ ንግግር ጥግ ድረስ የሚወራበት፣ ማንም ወንጀል ሰርቶ የሚፈነጭባት፣ ለደቦ ፍርድ ብቻ የተዘጋጀችባት ሀገር ናት ብለን በልባችን እንዳንጽፍ ሀገር የምትመሩ ሰዎች ቢያንስ ስለ ብዙሃኑ ስትሉ ህግን አሳዩን። ህግ አሳዩን። ህግን በአካል ማየት እንፈልጋለን። ህግን ማየት እንፈልጋለን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር አምላክ ከሁላችን ጋር ይሁን። የተዋህዶ ልጆች ህብረት አንድነታችንን ከምናሳይበት እንደ አንድ ጥሩ አጋጣሚ ካየነው ሰኔ 8 በሚሊኒየም አዳራሽ እንዳትቀሩ። ማዕዶት ለኢትዮጵያ አለ። 12ኛው ማዕዶት ለኢትዮጵያ አንድነታችንን በዝማሬ ድምፃችንን ለክርስቶስ የምናሰማበት መርሃ ግብር ነው። ሰኔ 8 በሚሊኒየም አዳራሽ በፍጹም እንዳትቀሩ። 12ኛው ማዕዶት ለኢትዮጵያ አለ። መግቢያ ትኬቱን ከ6 ሰዓት ጀምሮ እዛው ሚሊኒየም አዳራሽ ታገኛላችሁ። በቴሌብር በተለያዩ አሃዱ ባንኮችና ቅርንጫፎች ታገኛላችሁ። አባቶቻችን ከናንተ ጎን ነን። ብፁዕ አባታችን አቡነ አብርሃም አርፈዋል። መቼም እሳቸው ላይ ያለ ነገር ረግቧል። የእሳቸው ኃላፊነት አይደለም። ከሮጡበት ድካም አርፈዋል። አሁን ያ ማለት ግን ትተዋል ማለት አይደለም። ብፁዕ አባታችን እርሶን ጨምሮ ብፁዕ አቡነ ጴጥሮስ፣ ሌሎቻችሁንም አባቶቻችን የቅዱስ ሲኖዶስ አባላት በሙሉ ድምፃችሁን መስማት እንፈልጋለን። ዝም ያላችሁ እግዚአብሔር ይናገር ብላችሁ በጸሎት የተወሰናችሁ አባቶቻችን ጭምር ዛሬ ድምፃችሁን እንፈልጋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። ያኔ ሩቅ ልጅ ያለው በከተማ ሳድግ የማያረጅ ውበት ይሉታል አባይን። ዛሬ በዓይኔ መጥቼ ሳየው ግን አባይ አርጅቶ አየሁት። አባይ ሰው ርቆታል። አባይ ወይስ አባይ? እሱ ለኛ አልታመነ ወይስ እኛ ለሱ አልታመን እያልኩ ከራሴ ጋር ስሟገት ነው የዋልኩት። ልክ ከጀርባዬ የምታዩት ሞልቶ የሚፈስ ሀብት፣ ሞልቶ የሚፈስ መከራ፣ ሞልቶ የሚፈስ በረከት ባለባት ሀገር ሞልቶ እየፈሰሰ ያለ እርግማንም የያዝን ህዝቦች ሆነናል።
ሞልቶ የፈሰሰ ጀግንነት ባለባት ሀገር ላይ ሞልቶ የፈሰሰ ባንዳነትም እያሳየን ነው። አይገርምም? ሞልቶ የፈሰሰ ቃል ኪዳን ያለን ህዝቦች ሆነን ሳለን ቃሉን መጠበቅ ታሪክ መስራት ያቃተን ህዝቦች ሆነን ዛሬ ራስ በራሳችን አንዳችን ባንዳችን ላይ ባመጣ ነው ክፉ ጠባሳ ሀብት እንዲህ ሞልቶ ይፈሳል። የሰው ልጆች ደምም እንዲሁ ሞልቶ ይፈሳል። እኛ ተራርቀን ተበታትነናል። ከመዲናችን አዲስ አበባ ተነስተን እዚህ ለመድረስ ያየሁትን መከራ፣ ያየሁትን ስቃይ፣ ያሰብኩትን ውጣ ውረድ ሳስበው መልሶ ግርም ይለኛል። ወደ መነኮሳቱ ወደ ገዳማውያኑ ይሄዳለሁ ብዬ ስናገር ከቤተሰብ ጀምሮ አይ ልጄ ከራስ ህይወት ተጣልተሃል ማለት ነው እንዴት በዚህ ጊዜ የሚል ምክርን ይመጣል። አለፍ ሲል ከጓደኛም መንገዱ ሰላም ነው ይላል። ድሮ ያኔ ቢሆን ኑሮ ወደ መነኮሳቱ ወደ ገዳማውያኑ እሄዳለሁ ላለ ዣንጥላውን ገዝቶ ዕጣን ዘቢቡን አስይዞ ልብሰ ተክህኖን ስዕለቱን ስሜን በክርስትና ስሙን ጠቅሶ በጸሎት አስበኝ ሲመለስም ጉልበቱን ስሞ እግር አጥቦ በረከት ይድረሰኝ ይባል ነበር። ዛሬ ከራስ ቤት ወደ ራስ ቤት ለመሄድ መንገድ ሰላም ነው ወይ የተባባልን ስንጠራራ ከልብ ያዘንኩኝ። ከተፈጥሮ ጋር ትግል በሙቀት ሰዓት ሙቀት፣ በቅዝቃዜ ሰዓት ቅዝቃዜ በምትሰጥ ሀገር ላይ ይኸው በጦፈ ፀሐይ ጋቢ ደርቤ እልም ቅልጥ ባለ ብርድ ላይ በባዶ ራቁቴ ከራስ ጋር ጸብ ይመስል ከተፈጥሮ ጋር ጸብ የት እንደሚያደርሰን አላውቅም። ይሄንን ሳስብ አንዳንድ ብዙ ነገሮችን ትዝ ይሉኛል። ቀደም ብዬ ወደ ጀመርኩላችሁ ከመዲናችን አዲስ አበባ ወደዚህ ስመጣ ከሐሳብ ሙግት መንገድ ላይ እስካየሁት ኬላ ዝርጋታ ብዙ መናገር ይቻላል። በአንድ በኩል ታጣቂ፣ በሌላ በኩል ደግሞ የነጻነት ተዋጊ፣ በሌላ በኩል ደግሞ ሀገር አስቀጥላለሁ የሚል አደረጃጀቱን በውል የማናውቀው ሁሉም በየፊናው ግን መሳሪያ ያነገበ ደም ሊቃባ ካለ እልፍ ጋራ ተገናኝተን አለፍን። ገዳማውያኑ ጋር ስንደርስ አንድም ያለቅሳሉ፣ አንድም ይደሰታሉ። የሚያለቅሱበት የሀገራቸው ሰላም አለመሆን፣ የሀገራቸው ሰላም ስለመሆን መጸለያቸው ነው። የሚደሰቱበት ደግሞ ልጆቻቸው ከነዛ መከራ አልፈን ተሻግረን እነሱ ጋር መድረሳችን እግዚአብሔር ምስጋና ማቅረባቸው ነበር። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን ለማየት ከመዲናችን አዲስ አበባ ጎንደር ኤርፖርት ነበር ሄድ ነው። ከጎንደር ኤርፖርት ደግሞ ወደ ምስራቅ በለሳ ከ100 በላይ ኪሎ ሜትሮችን አቋርጠን ፒስታ መንገድን ተሻግረን ስንሄድ በአንድ በኩል ፋኖ በሌላ በኩል መከላከያ ብለን የምናያቸው እህት ወንድሞቻችን ሁለቱም እንኳን ደህና መጣችሁ የሚሉ እንጂ ሌላም ነገር አልነበረም የምናገኘው። እጅግ የሚገርመው ወዴት ነው የምትሄዱት የሚለውን ጥያቄ ያርቡልናል። ወደ ገዳም፣ ሰላም ይመልሳችሁ ይሉናል። ሰላምን ይህን ያህል ከናፈቅናት እባክህ ሰላም አምላክ ሆይ ሰላምን ስጠን ብለን ከልብ እንደው እንድናለቅስ ለማስተላለፍም ስለፈለኩ ነው። ታዲያ በእነዚህ ሂደቶች ውስጥ ለዚህ ውጥንቅጥ ምን አደረሰን ብዬ ሳስብ የፈረሱ ብዙ ጎኖች አሉ። አንደኛው ትምህርት ቤታችን ነው። በሌላ ጎኑ ደግሞ የኔታ ወይም መምሬ የምንላቸውን አፍርሰውብን ነው። አለፍ ሲል ትላንትና ንጉሥ የነበሩት ዛሬ ላይ እንደ ቀበኛ የምናያቸው ጎረቤቶቻችን ናቸው። በጣም የሚገርመው ደግሞ ሀገሩን በወጣት ብቻ ካልሞላ ነው በልጅ ብቻ ካልሞላ ነው የምንል እስኪመስል ሽማግሌ ማጣታችን ነው። ትምህርት ቤት ስንል ትላንትና አስኳላ ብሎ የሀገሬ ሰው ልጁን ከእውቀት ገበያ ገቢቶ እንዲመጣ በሬውን ሽጦ ስንቅ አሸክሞ ባህር አቋርጦ ከከተማ የሚሰደው ሲመለስ ለአካባቢው ጠቃሚ ሀብት ይዞ እንዲመጣ አለያም ንዋይ መንዝሮ እንዲመጣ አይደለም። ኩራዙን አጥፍቶለት ኤሌክትሪክ እንዲቀጥል፣ ፒስታውን አጥፍቶ አስፋልት እንዲዘረጋለት፣ መስኖውን አስገብቶ ግብርናውን እንዲያቀላጥፍለት ነው። ታዲያ ያ ትምህርት ቤት ጠፍቶብን በኬጂ ተተክቶ ስርዓተ ትምህርቱ ከሀገር ጋር የማይካሄድ ተቀርጾ በዩኒቨርሲቲ ውስጥ ዱላ የሚጋበዝ ልጅን አፍርተን ወደ ገጠር ገብቶ መብራት የሚዘረጋ ሳይሆን የተዘረጋውን የሚቆርጥ
አንድነትና ህብረትን የሚያጸና ሳይሆን በዘር በማንነት እየለያየ የድረስ የሚያሻገረን እንደሆነ ባናውቀው እንኳን ፖለቲካ ፓርቲን መስርቶ እርስ በርስ የሚያባላ ነው አለ። ከትምህርት ቤት መማር ምንድነው? ይሄን ሀብት ካላስቀጠለ፣ ይሄን የሚፈስ ውሃ ካላቆመ፣ ይሄን የሚፈስ ደም ካላቆመ፣ ይሄን ሰው የጠማውን ህዝብ ሰው ሆኖ ካልተገኘለት መማርስ ምንድነው? ያን ትምህርት ቤት አፈረሱብን። ያን ትምህርት ቤት አብረን አፈረስ ነው። የዚህ ትምህርት ቤት መስራች የኔታ ነበሩ። ከሰማይ አባት ጋር የሚያገናኙ ለምድር ህይወት ዕውቀትን የሚያስጨብጡ ባህልን ከእሴት ጋር የሚያስተሳስሩ በ40ና በ80 ቀን ልጅነትን የሚመልሱ እኚህን የኔታ ኋላ ቀር አድርገን አየናቸው። የኔታ በዕውቀታቸው በጸሎታቸው ከመነኮሳቱ ጋር አብረው በሰማይ ደመና ጠቅሰው ሲራመዱ ድግምት፣ አውሮፕላን ስንሰራ ፈጠራ። አያችሁ ከቤተ ክርስቲያን የነበረውን ዕውቀት የኋላ ከዓለም የመጣውን ሳይንስ ዝመና ብለን ስንቀበል ብዙ ነገር ጠፋብን። ይሄን ሁሉ እንዳስብ ያስገደደኝ የሚፈሰውን ውሃ ሳይ አባይ አያረጅም ብለው ነገሩኝ። አይገርምም? አባይ አርጅቶ አየሁት። ሰው አጣ። እናትና አባቶቻችን በወጣትነት ጊዜያቸው ፍቅር በሞላ ቤታቸው ጎረቤት እንደማያጣቸው ልጆች እንደከበቧቸው በስተርጅና ልጆች አግብተው ሲወጡ ጎረቤቶችም ሀብት አብርተው ሲርቁ እናትና አባት ባዶአቸውን እንደሚቀሩት አባይ ያለ ሰው ቀርቶ አየሁት። አባይ ያለ ጎብኚ አየሁት። አባይን ብቻውን ማየት አያረጅም የተባለው አባይ ለካ ያረጃል። በጣም የሚገርመኝ የሚደንቀኝ ሌላው ስንሄድ ጎረቤት ነበር። ትላንትና እናቴ ሱቅ ስትልከኝ የእናቴን ዕቃ ሳልመልስ ቤት ሳልገባ ጎረቤት ጠርታ ጎሽ የኔ ልጅ እዛ ደርሰ ይሄን አምጣ ትለኝ ነበር። ዛሬ ጎረቤት ተጠራጣሪ ሆኗል። ዛሬ ጎረቤት የሚልከኝ ሳይሆን ብሔሩ ማን ነው፣ ሃይማኖቱስ ምንድነው ተብሎ በጎሳ በጎጥ ተለያይተን አንድ ቋንቋ እየተናገረን አንድ ሐሳብ ላይ የሌለን የአንድን ጎረቤት ልጅ አንዱ የማይቀጣው ኢትዮጵያዊነት ከውስጥ ወጥቶ የምዕራባውያኑ ጭካኔ ሞልቶ በጣም የሚገርመው ከሩቅ ዘመድ የቅርብ ጎረቤት የሚባለው ነገር ተረስቶ አልቅሶ ይቀብር የነበረ ያ ጎረቤት አንግሶ ያከብር የነበረው ያ ጎረቤት ተሰዶ ዛሬ የት እንዳለ እንኳን አናውቀውም። አይገርምም? ለምን ይሆን ያጣ ነው? ምናልባት እዚህ ቦታ ስመጣ ይሄ ተሰምቶኝ የምናገርበት ምክንያት አግባብ ይሁን አይሆን ባላውቅም አባይ ብቸኝነት ሲሰማው አባይ የሆነው እኛ ወይስ እሱ በሚል እሳቤ ብዙ ነገሮች ወደ አእምሮ የመጡብን። ሀገር ያለ ሰው አትደምቅም። ሰው ሀገር ሊኖረው ይገባል። ያለችን አንድ ሀገር ናት። አንድ ህዝብ ሆነን ስለ አንዲቷ ሀገር እንድንቆም ጎሽ ወንድም ዓለሜ መጣ ሆይ እህት ዓለሜ ጠፋሽ ሆይ ብለን ልንፈላለግ በሚገባበት በዚህ ጊዜ እግዚአብሔር የሚያውቀን በሰውነታችን ሆኖ ሳለ እኛ ግን ሌላ ቆጠራ ገብተን ይሄው የወጣ ሳይመለስ ሊወጣ ያሰበም እንደተያዘ ሀብትም ሰው ናፍቆት ሰውም ከሀብት ጋር ተለያይቶ እንዲህ ሳየው የእውነት ከልብ አመመኝ። ሌላው በጣም በሚገርምና በሚያስደንቅ መልኩ በሬን የሚያደልቡት ሊበሉት ነው። ወጣት የነብር ጣት ይሉታል። አልጠላውም። ሀገር በወጣት ብቻ የምትኖር አይደለችም። ሀገር በጨቅላ ብቻ የምትኖር አይደለችም። ወጣት ራሱን ተክቶ ሲያልፍ ሽማግሌ ነው። ሽማግሌ ያጣን ህዝቦች ሆነናል። ከስም አጠራራችን ጨምሮ ካረጁ አይበጁ ብለን ሽምግልናን ረግመን መሸምገል አቅቶናል። ሽማግሌ የሆነች ሀገር ይዘን እንደ ወጣት እንኳን ልናስተዳድራት አልቻልንም። እነዚህ ፈርሰውብን ነው ሀገር የተናጋቸው። እነዚህ ተንደውብን ነው ኢትዮጵያ መሰረቷ የተናወጠብን።
አገሬ ሰላምሽ ይብዛ። በዚህ ሁሉ መከራና ውጥንቅጥ ውስጥ ከመዲናችን አዲስ አበባ ተነስተን ሳመራ በአንዳንዱ ጋር የእርዳታ እህል መኪና ነው ያለው። ለማን ይሆን ብለን ስናስብ ለህዝቡ ነው። እንደነገርኳችሁ ነው ከዚህ በፊት ጦርነት እሳት ነው፣ ይበላል። አንዱ ይሞታል፣ አንዱ ይተኩሳል። ከምንም በላይ ግን የዚህ ገፈት ቀማሽ የሆኑ መነኮሳትን ሳስበው ከልብ ያዘንኩኝ። እንደ ድሮ ተሳልሞ የሚመጣ ምእመን ከእርሻው ተለይቷል። እንደ ድሮ ተሳልሞ ይመጣ የነበረ ምእመን ከአካባቢው ተሰደዋል። ቀድሞ አባቶችን በጸሎት አስቡኝ ይል የነበረ ምእመን ዛሬ ልጆቹን ለማቆየት ትግል ላይ ገብቷልና ገዳማውያኑን የሚያስባቸው የሚያያቸው ምዳይ ምጽአት ላይ የሚከት ሳጣ ልብ ያዘነና ምን ነው እመብርሃን፣ ምን ነው ወላዲተ አምላክ፣ ምን ነው ድንግል ማርያም ያስራት ሀገርሽን ረሳሻት? እባክሽን ከልጅሽ ከመድኃኒታችን ከኢየሱስ ክርስቶስ አስታርቂን። ይሄ ሞልቶ የሚፈስ ሀብት ሞልቶ የፈሰሰ ህዝብ አለውና ሀብቱን ከህዝቡ አገናኝልን። ትላንት ታሪክ ነው፣ ዛሬ እውነት፣ ነገ ደግሞ ተስፋ። ታሪካችንን መለስ ብለን ስናመራው ወይም ስንመረምረው በደንብ አጥንት ያቆዩ ያጸኑ እናት አባቶች ያሉን ኩሩ ህዝቦች ነን። ዛሬ ታሪክ ለመጠበቅ በአንድነት እንሆን። ሀገር ከኛ ብዙ ትጠብቃለች። ቤተክርስቲያን ከኛ ብዙ ትጠብቃለች። ልጆቻችንን በሜዳ በትነናል። ዩኒቨርሲቲዎቻችንን ብዙ መፈንጫ አድርገናል። በሄድንበት ቦታ እግር አጥቦ መኝታ ለቆ የሚቀበለን የሀገሬ አርሶ አደር ጉልበት ሳያንሰው ዕውቀት ሳያንሰው ለእርሻ ይጠቀሙበት የነበሩ በሬዎች ሞተውበት መልሶ እጁን ለእርዳታ ዘርግቷል። ሀብት አለን እንድናርስ፣ ዕውቀት አለን እንድናስተውል፣ ሀገር አለን እንድንዞርበት። እግዚአብሔር ሰላሙን ይስጠን፣ ፍቅሩን ያድለን። ትምህርት ቤታችንን እንገንባ፣ ሽማግሌዎቻችንን እናክብር፣ ጎረቤቶቻችንን እንጠብቅ፣ ሀገራችንን እናጽና። እርሱ ባለቤቱ ከኛ ጋር አይሁን። አሜን። ኢትዮጵያ ወደ አምላክሽ ይዘርጋ እጅሽ፣ ኢትዮጵያ ወደ አምላክሽ ይዘርጋ እጅሽ፣ ኢትዮጵያ ወደ አምላክሽ ይዘርጋ እጅሽ፣ ኢትዮጵያ ወደ አምላክሽ ይዘርጋ እጅሽ። ዳዊት በመዝሙሩ ይዘርጋ እጅሽ፣ የተነበየልሽ ይዘርጋ እጅሽ፣ ጻድቃን ሰማዕታት ይዘርጋ እጅሽ፣ የመሰከሩልሽ ይዘርጋ እጅሽ፣ ሀገረ እግዚአብሔር ይዘርጋ እጅሽ፣ አመስጋኝ ሕዝብ ያለሽ ይዘርጋ እጅሽ፣ ተነሺ ለጸሎት ይዘርጋ እጅሽ፣ እጅሽን ዘርግተሽ ይዘርጋ እጅሽ፣ ኢትዮጵያ ወደ አምላክሽ ይዘርጋ እጅሽ፣ ኢትዮጵያ ወደ አምላክሽ ይዘርጋ እጅሽ፣ በልተን እንድናድር ይዘርጋ እጅሽ፣ ወተን እንድንገባ ይዘርጋ እጅሽ፣ አርሰን እንድንበላ ይዘርጋ እጅሽ፣ ትውልድ እንዲበላ ይዘርጋ እጅሽ፣ ተነሺ ለጸሎት ይዘርጋ እጅሽ፣ እጅሽን ዘርግተሽ ይዘርጋ እጅሽ፣ ማሪው እግዚአብሔር ይዘርጋ እጅሽ፣ እንዲመለከትሽ ይዘርጋ እጅሽ፣ ኢትዮጵያ ወደ አምላክሽ ይዘርጋ እጅሽ፣ ኢትዮጵያ ወደ አምላክሽ ይዘርጋ እጅሽ፣ ከምንሰማው ወሬ ይዘርጋ እጅሽ፣ ከምናየው ነገር ይዘርጋ እጅሽ፣ ሰውረን እግዚአብሔር ይዘርጋ እጅሽ፣ ትችላለህና ይዘርጋ እጅሽ፣ ስጠን እባክህን ይዘርጋ እጅሽ፣ የሰላምን በና ይዘርጋ እጅሽ፣ ኢትዮጵያ ወደ አምላክሽ ይዘርጋ እጅሽ፣ ኢትዮጵያ ወደ አምላክሽ ይዘርጋ እጅሽ።
መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ። የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ፣ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ።